ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች ከዣቪ አሎንሶ ጋር ከስምምነት ላይ ደርሷል የሚሉ ዘገባዎች እየወጡ ይገኛል። በዚህ ዙሪያም ፋብሪዞ ሮማኖ የሰጠው አስተያየት አለ። እነዚህን የምንመለከት ይሆናል። ከዚህ በተጨማሪም ሚኪ ቫንዴቪን እና ሞሐመድ ሳላን የተመለከተም ዘገባ ይኖረናል። እስከ መጨረሻዋ ደቂቃ ድረስ አብራችሁ ቆይታችሁም እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በምናነሳቸው ዘገባዎች ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ሚኪ ቫንዴቪንን የተመለከተውን ዘገባ ይሆናል። ቶክ ስፖርት ላይ ዶሚኒክ ኪንግ እንደዘገባው ከሆነ ሊቨርፑሎች አሁንም ድረስ ሚኪ ቫንዴቪን ላይ ፍላጎት አላቸው ብዬ አላስብም የሚል መረጃን ይዞልን ወጥቷል። እንደሚታወቀው ሊቨርፑሎች ከዚህ ቀደም እዚህ ተጫዋች ላይ ከፍተኛ ፍላጎት ነበራቸው። በተለይ ደግሞ 2023 ላይ በ43 ሚሊዮን ፓውንድ ወደ ቶተናም ከመዘዋወሩ በፊት ስሙ ከሊቨርፑል ጋር በጣም በስፋት ሲያያዝ ነበረ። ነገር ግን ሊቨርፑሎች ሳያስፈርሙት ቀርቶ ወደ ቶተናም ሊያቀና ችሏል። በዚህ ዓመትም ስሙ ከሊቨርፑል ጋር መያያዙን አላቆምም። በተለይ በክረምት የዝውውር መስኮት እንደዚሁም በዋነኝነት በጃንዋሪ ዝውውር መስኮትም ከሊቨርፑል ጋር ስሙ ሲያያዝ ነበረ። ነገር ግን አሁን ላይ ዶሚኒክ ኪንግ ይዞት በወጣው ዘገባ መሰረት አሁንም ድረስ ሊቨርፑሎች ፍላጎት አላቸው ብዬ አላስብም የሚል አስተያየትን ሰጥቷል። በዘገባውም አያይዞ እንደተናገረው ከሆነ አሁን ላይ እየሰማሁት እንዳለሁት ከሆነ ሊቨርፑሎች አሁንም ድረስ ተጫዋቹ ላይ ፍላጎት አላቸው ብዬ አላስብም። በእርግጥ ሚኪ ቫንዴቪን ወደ ሊቨርፑል መቀላቀል ይፈልጋል የሚሉ ነገሮችን ነው እየሰማው የሚገኘው። ነገር ግን ደግሞ በሁለቱም በኩል ተመሳሳይ አይነት ፍላጎት አለ ብዬ አላስብም። ነገር ግን ደግሞ ይህ ዝውውር አይካሄድም ብዬም ደግሞ በእርግጠኝነት መናገር አይቻልም። ምክንያቱም ደግሞ በዝውውር መስኮቶች ላይ ምንም ነገር ሊፈጠር ይችላል። አይካሄድም የተባሉ ዝውውሮች ሲካሄዱ መመልከት ችለናልና በክረምቱ የዝውውር መስኮት ምናልባትም ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል ሊኖር ይችላል። ነገር ግን አሁን ባሉኝ መረጃዎች መሰረት ሊቨርፑሎች አሁንም ድረስ ተጫዋቹን ለማስፈረም ፍላጎት አላቸው ብዬ አላስብም የሚል ዘገባን ይዞልን ወጥቷል። አሁን ላይ እንግዲህ የተለያዩ መረጃዎችን ከተመለከታችሁ በክረምቱ የዝውውር መስኮት ሊቨርፑሎች ቢያንስ አንድ የተከላካይ መስመር ተጫዋች ያስፈርማሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ ከሚኪ ቫንዴቪን በፊት ሌሎች ቅድሚያ የሚሰጧቸው ተከላካዮች አሉ። አሁን የኢንተር ሚላኑ ባስቶኒን እንደዚሁም ደግሞ የቦርሲያ ዶርትመንዱን ሾልተር ባክን ከሚኪ ቫንዴቪን በፊት ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ነገር ግን ደግሞ ሙሉ ለሙሉ ሚኪ ቫንዴቪን አያስፈርሙትም ማለት አይደለም። በሁለት ምክንያቶች ሚኪ ቫንዴቪን ሊያስፈርም የሚችልበት እድል አለ ብዬ ነው የማስበው። አንደኛው የሚፈልጉትን ተጫዋቾች እንዳለ የማያገኙ ከሆነ ነው። አሁን ለምሳሌ ቅድም እንዳልኳችሁ ባስቶኒን ማስፈርም ይፈልጋሉ፣ ሾርት ባክን ማስፈርም ይፈልጋሉ። እንደዚሁም ሌሎችም ቅድሚያ የሚሰጧቸው ተጫዋቾች አሉ ለማስፈረም እና እነዚህ ተጫዋቾች የማይሳካላቸው ከሆነ ምናልባትም ሚኪ ቫንዴቪን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። እንደዚሁም ደግሞ ቶተናሞች ከፕሪሚየር ሊጉ የሚወርዱ ከሆነ ምናልባትም ሚኪ ቫንዴቪንን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ ብዬ አስባለሁ። እንደሚታወቀው እንግዲህ ቶተናሞች በዚህ ሲዝን በጣም አስከፊ የሚባል ጉዞ ነው እያደረጉ የሚገኙት። በዚህ ሰዓትም የወራጅ ቀጠና ለመግባት የ1 ነጥብ የ2 ነጥብ ርቀት ላይ ብቻ ነው የሚገኙትና ቀጣይ ከሊቨርፑል ጋር ጨዋታ አላቸው። ምናልባትም በዛ ጨዋታ የሚሸነፉ ከሆነና ኖቲንጋም ፎረስትና ዌስትሃም ዩናይትድ ደግሞ የሚያሸንፉ ከሆነ 18ኛ ደረጃ ላይ ሊቀመጡ የሚችሉበት እድል አለና ምናልባትም በዚህ ሲዝን ከፕሪሚየር ሊጉ የሚወርዱ ከሆነ ቶተናሞች እነዚህ ትልልቅ ስም ያላቸው ተጫዋቾች ከቶተናም የመውጣት እድላቸው በጣም ሰፊ ነው የሚሆነውና ምናልባትም ሊቨርፑሎች በቅናሽ ዋጋ የሚያገኙት አይነት ተጫዋች ሆኖ ከመሰላቸው ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ ብዬ አስባለሁ። ከዛ ውጭ ግን ይህንን ተጫዋች ቅድሚያ ለማስፈረም እንቅስቃሴ ያደርጋሉ የሚል ግምት የለኝም። እናንተስ ሊቨርፑሎች ሚኪ ቫንዴቪንን ለማስፈረም ወይም ቅድሚያ ለመስጠት እንቅስቃሴ ያደርጋሉ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ሞሐመድ ሳላህን የተመለከተውን ዘገባ ይሆናል። እንደ ኢንዲካል ይዞት በወጣው ዘገባ መሰረት ከሮማ የሚወጡ መረጃዎች እንደነገሩኝ ከሆነ ሮማዎች ሞሐመድ ሳላህን ከሊቨርፑል ለማስፈረም ፍላጎት አላቸው፣ ወደ ሮማ ለመመለስ ፍላጎት አላቸው። ነገር ግን ደግሞ ሊቨርፑሎች ለተጫዋቹ የሚጠይቁት ገንዘብ እንደዚሁም ደግሞ ተጫዋቹም ሳምንታዊ የሚፈልገው ደሞዝ ግን ተጫዋቹን ለማስፈረም በሚያደርጉት ጥረት ላይ በጣም ከባድ ያደርግባቸዋል እያለን ይገኛል። እንደሚታወቀው ሊቨርፑሎች ከሮማ ነበር ወደ 36 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ወደ ሊቨርፑል ማምጣት የቻሉት። ከመጣም በኋላ መንገዴ በጣም አስደናቂ የሚባል አመታትን ማሳለፍ ችሏል። በመጀመሪያ ወደ ሊቨርፑል ሲፈርም እንደዚህ አይነት ተጫዋች ይሆናል ተብሎ አልተጠበቀም ነበር። እንደሚታወቀው ወደ ቼልሲ ከማምራቱ በፊትም ሊቨርፑሎች ተጫዋቹን ለማስፈረም ፍላጎት ነበራቸው። ነገር ግን ቼልሲዎች የተሻለ ገንዘብ በማቅረባቸው ምክንያት ወደ ቼልሲ ሊያመራ ችሏል። ከቼልሲ በኋላም ለፊዮሬንቲናም ተጫውቷል፣ ለሮማም ተጫውቷልና ሊቨርፑሎችን በሮማ ባሳየው እንቅስቃሴ ነው ሊያስፈርሙት የቻሉት። ነገር ግን ሲያስፈርሙት እዚህ ደረጃ ላይ ይደርሳል ብለው ግን የጠበቁ አይመስለኝም። ምክንያቱም በዚህ ሰዓት እንግዲህ እንደሚታወቀው ሞሐመድ ሳላህ በሊቨርፑል ታሪክ
ከፍተኛው ሶስተኛው ግብ አስቆጣሪ ነው። የቀኝ ክንፍ ተጫዋቹ ነው። ይህን ያህል ጎል ማስቆጠሩ ራሱ በጣም የሚያስገርም ነው። አንደኛና ሁለተኛ ደረጃ ላይ የተቀመጡትን ተጫዋቾች ስንመለከታቸው ደግሞ በጣም ብዙ ዓመት ለሊቨርፑል መጫወት የቻሉ ተጫዋቾች ናቸው። ብዙ ጨዋታዎችን ለሊቨርፑል መጫወት የቻሉ ተጫዋቾች ናቸው። እንደዚሁም አንደኛ ደረጃ ላይ የተቀመጠው ኤአራሽ ራሱ 9 ቁጥር ቦታ ላይ የሚጫወት ተጫዋች ነውና ከመሐመድ ሳላ ከቀኝ ክንፍ ተጫዋች ይህን ያህል ጎል ይጠብቃሉ ብዬ አላስብምና ከሚጠበቀው በላይ ማድረግ የቻለ ተጫዋች ነው። በየዓመቱም ለከፍተኛ ግብ አስቆጣሪም ሲፎካከር የነበረ ተጫዋች ነው። በእርግጥ በዚህ ሲዝን እስካሁን ድረስ ካሳየው አቋም አንጻር ስንመለከተው በጣም የወረደ አቋምን ነው እያሳየ የሚገኘው። እንደዛም ቢሆንም ግን ከአብዛኞቹ ተጫዋቾች የተሻለ የሚባል የጎል አስተዋጽኦን እያደረገ ነው የሚገኘው። እስካሁን ድረስ ካደረጋቸው ጨዋታዎች ራሱ የ17 የጎል ኮንትሪቢሽን ማድረግ ችሏል። 9 ጎሎችን ሲያስቆጠር 8 አሲስቶችን ማስመዝገብ ችሏልና ከሱ ስታንዳርድ አንጻር ስንመለከተው በጣም የወረደ ዓመትን ነው እያሳለፈ የሚገኘው። በቀጣይ ዓመትም በሊቨርፑል ይቆያል ተብሎ አይጠበቅም እስካሁን ድረስ ባሳየው እንቅስቃሴና ይህ ዓመት የሊቨርፑል የመጨረሻ ዓመቱ ይሆናል ተብሎ ይጠበቃልና ሮማዎችም እንግዲህ በክረምት የዝውውር መስኮት ይህንን ተጫዋች ወደ ሮማ ለመመለስ ፍላጎት አላቸው። ነገር ግን ደግሞ ተጫዋቹ የሚፈልገው ገንዘብ እንደዚሁም ሊቨርፑሎች የሚፈልጉት ገንዘብ ግን ለሮማዎች አስቸጋሪ ይሆንባቸዋል ተብሎ ነው የሚጠበቀው። ቢያንስ ሊቨርፑሎች ከዚህ ተጫዋች ከ35 ሚሊዮን ፓውንድ በላይ ይፈልጋሉ ተብሎ ነው የሚጠበቀው። እንደሚታወቀው የሳውዲ ክለቦች ይህንን ተጫዋች ለማስፈረም አንድ ዓመት እየቀሩ እንኳን ወደ 150 ሚሊዮን ፓውንድ አቅርበውለት ነበርና አሁንም 150 ሚሊዮን ፓውንድ ባያቀርቡለት እንኳን ራሱ ከ50 ሚሊዮን ፓውንድ የበለጠ ገንዘብ ለሊቨርፑሎች ያቀርባሉ ተብሎ ነው የሚጠበቀውና ሮማዎች ደግሞ ከሳውዲ ክለቦች ጋር ይፎካከራሉ ተብሎ አይጠበቅም። እንደው ተፎካክረው ከሳውዲ የበለጠ ገንዘብ ራሱ ለሊቨርፑል ለመክፈል ፈቃደኛ ቢሆኑ ራሱ የመሐመድ ሳላህን ሳምንታዊ ደሞዝ ለመክፈል ግን አቅሙ አላቸው ተብሎ አይጠበቅም። እንደሚታወቀው መሐመድ ሳላህ በሳምንት ከ400,000 ፓውንድ በላይ ነው እየተከፈለ የሚገኘው። እንደውም አንዳንድ መረጃዎችን ከተመለከታችሁ እስከነ ቦነሱ ጭምር ምናልባትም ከ800,000 ፓውንድ በላይም በሳምንት ሊከፈለው ይችላል ተብሎ ነው የሚገመተውና ለዚህ ደግሞ ሮማዎች አቅሙ አላቸው ተብሎ አይጠበቅም። በዚህ ምክንያትም ወደ ሮማ የመዘዋወር እድሉ በጣም አናሳ ነው። ምናልባት ወደ ሮማ ሲዘዋወር ልንመለከት የምንችለው በሁለት ምክንያቶች ነው። አንደኛው ደሞዙን ሲቀንስ ነው። ሁለተኛ ደግሞ ወደ ሮማ ራሱ ለመሄድ ፈቃደኛ ሲሆን ነው። ምክንያቱም ደሞዙን የሚቀንስ ከሆነ ሌሎች የአውሮፓ ክለቦች ራሱ ከሮማ የበላለጡ የአውሮፓ ክለቦች ይህንን ተጫዋች ለማስፈረም ፍላጎት ይኖራቸዋል ተብሎ ነው የሚጠበቀውና ወደ ሮማ ለመሄድ ፈቃደኛ መሆን መቻል አለበት። እንደዚሁም ደግሞ ደሞዙን በጣም በከፍተኛ ሁኔታም ለመቀነስም ፈቃደኛ መሆን መቻል አለበት። ከዛ ውጭ ግን የሮማ ፍላጎት ይሟላል ተብሎ አይጠበቅም። ተጫዋቹም ወደ ሮማ ይዘዋወራል ተብሎ አይጠበቅም። በስተመጨረሻ የምንመለከተው አሰልጣኝ አርነ ስሎትን የተመለከቱትን ዘገባዎች ይሆናል። በዚህ ሳምንት እንግዲህ የተለያዩ መረጃዎች እየወጡ ነው የሚገኙት በአሰልጣኝ አርነ ስሎት ዙሪያ። ትናንትና ምሽት ላይም ዴቪድ ኦሪስቲን ይዞት የወጣውን ዘገባም ነግሬያችሁ ነበረ። በዛ ዘገባ መሰረትም አሁንም ድረስ የሊቨርፑል አመራሮች ከአሰልጣኙ ጎን ናቸው። ምናልባት በክረምቱ ሀሳባቸው ሊቀየር ይችላል። ነገር ግን አሁን ላይ በአሰልጣኙ ደስተኛ ናቸው። ኮንትራቱንም እንዲጨርስም ይፈልጋሉ የሚል መረጃን ይዞልን ወጥ። ከዚህ መረጃ በተቃራኒም ግን ሌሎች መረጃዎች እየወጡ ነው የሚገኙት። አሁን ለምሳሌ የስፔኑ አውትሌት የሆነው እኮ ዳሪዮ ይዞት የወጣውን ዘገባ ስንመለከት ሊቨርፑሎች በቃል ደረጃ ከዣቪ አሎንሶ ጋር ከስምምነት ላይ ደርሰዋል የሚል መረጃ ይዞልን ወጥቷል። አያይዞም እንደተናገሩ ከሆነ አሰልጣኝ አርነ ስሎት በዚህ ሲዝን የሻምፒዮንስ ሊግ ዋንጫ የማያነሳ ከሆነ ከስራው የሚሰናበት ይሆናል። በሱ መተክም ዣቪ አሎንሶን የሊቨርፑል አሰልጣኝ አድርጎ ለመቅጠርም አስበዋል። እንደዚሁም ደግሞ ከዣቪ አሎንሶ ጋርም ከስምምነት ላይ ደርሷል። የሊቨርፑል ስራውንም ሲረከብም የ3 ዓመት ኮንትራትም ለመፈረምም ፈቃደኝነቱን አሳይቷል የሚል መረጃን ይዞልን ወጥቷል። እነዚህ ብቻም አይደሉም። ኢንዲካይልም ይዞት በወጣው ዘገባ መሰረት የሊቨርፑል አመራሮች እንደዚሁም ባለቤቶቹ ኤፍኤስጂዎች በዚህ ሰዓት ሊቨርፑል እያሳዩት ባለው እንቅስቃሴ ደስተኞች አይደሉም። በጣም ተናዷል። እናም ከሪቻርዲው ጋር በመሆን አማራጮችን ለመመልከትም ዝግጁ ናቸው እያለን ይገኛል። አያይዞም እንደተናገረው ከሆነ አሁን ላይ ምንጮቼ እንደነገሩኝ ከሆነ ሊቨርፑሎች በሚስጥር ከዣቪ አሎንሶ ጋርም ንግግር አድርገዋል። ከሱ ጋር ብቻም ሳይሆን ከሁሉም ከሱ ቤተሰቦች ጋርም ንግግር አድርገዋል እያለን ይገኛል። እናም ይሄ መረጃ እውነት የሚሆን ከሆነ ሊቨርፑሎች በክረምቱ አሰልጣኝ አርነ ስሎትን አሰናብተው ዣቪ አሎንሶን የሚቀጥሩ ይሆናል። ነገር ግን ፋብሪዞ ሮማኖ በዚህ መረጃ ዙሪያ ተጠይቆ ነበረ። ሊቨርፑሎች ከዣቪ አሎንሶ ጋር ንግግር አድርጓል ወይ የሚል ጥያቄን በዩቲዩብ ፔጁ ላይ ተጠይቆ ነበርና በሰጠው ምላሽ በዚህ ሰዓት ላይ ምንም ነገሮች እየተደረጉ አይደለም የሚገኙት፣ ከዣቪ አሎንሶ ጋር ምንም አይነት ወሬም አልተደረገም። እናም በዚህ ሰዓት በእርግጠኝነት የምነግራችሁ ነገር ቢኖር ምንድን ነው ምንም አይነት የተወሰነ ውሳኔ የለም። ነገር ግን በክረምቱ ሲዝኑ እንደተጠናቀቀ ሁሉንም ያማከለ የውስጥ ስብሰባ ይኖራል። አመራሮቹን፣ ባለቤቶቹን፣ አሰልጣኞችን እንደዚሁም ደግሞ ተጫዋቾችን ያማከለ ስብሰባ ይኖራል። ከዛ በኋላ ግን የተለያዩ ውሳኔዎችን ሊወሰኑ ይችላሉ። ምናልባትም አሰልጣኙ ሊሰናበት ይችላል። እንደዚሁም ደግሞ ምናልባትም ዣቪ አሎንሶም ሊቀጠር የሚችልበት እድል ሊኖር ይችላል። ነገር ግን ደግሞ በዚህ ሰዓት ላይ ምንም አይነት የተወሰነ ውሳኔ የለም። በሊቨርፑልና
በዣቪ አሎንሶ መካከል ግን በጣም ጥሩ የሚባል ግንኙነት ግን አለ የሚል አስተያየትን ሰጥቷልና በክረምት የዝውውር መስኮት ምንም ነገር ሊፈጠር ይችላል። በዚህ ሰዓት ግን ምንም አይነት ንግግሮች አልተደረጉም። ምንም አይነትም ውሳኔም እንዳልተወሰኑ ፋብሪዞ ሮማኖ በመረጃው እየነገረን ይገኛል። እናም አጠቃላይ አርነ ስሎትን የተመለከቱትን ዘገቦች ከተመለከታችሁ አንድ ነገር እርግጠኛ መሆን እንችላለን። 100% እርግጠኛ ባንሆን እንኳን ራሱ 99% እርግጠኛ የምንሆነው አሰልጣኝ አርነ ስሎት ሲዝኑ እስከሚጠናቀቁ ድረስ በሊቨርፑል እንደሚቆዩ ነው። ከዛ በኋላ ግን ምንም የተረጋገጠ ነገር እንደሌለ ሁሉም መረጃዎች ናቸው እየተናገሩ የሚገኙት። ምናልባትም አሰልጣኙ በስራቸው ሊቀጥሉ የሚችሉበት እድል አለ። እንደዚሁም ከስራቸውም ሲሰናበቱ ልንመለከት የምንችልበት እድል አለ። ከስራቸው የሚሰናበቱ ከሆነ ግን ቅድሚያ ተመራጭ እየተደረገ የሚገኘው ዣቪ አሎንሶ ነው። ነገር ግን ደግሞ ሊቨርፑሎችም መጠንቀቅ ያለባቸው ነገር ቢኖር ምንድነው በክረምቱ የተለያዩ ክለቦች አዳዲስ አሰልጣኞችን መሾማቸው አይቀርምና አሰልጣኝ አርነ ስሎትን በዛው በስራው እንዲቀጥል የሚያደርጉት ከሆነ ምናልባትም ዣቪ አሎንሶን ሊያጡ የሚችሉበት ከፍተኛ እድል አለና እዚህ ላይ በደንብ ጥንቃቄ መውሰድ መቻል አለባቸው። እናንተ ግን በዚህ ዙሪያ ያላችሁ ሀሳብ ምንድነው? አሰልጣኝ አርነ ስሎት በቀጣይ ዓመትም በሊቨርፑል የሚቆዩ ይመስላችኋል ወይስ የሚሰናበቱ ይመስላችኋል? የሚሰናበቱስ ከሆነ ማን በአሰልጣኝነት ሊቀጠር ይችላል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።